ሰበር ዜና የአቶ ሽመልስ አብዲሳ የቅርብ ሰው ተገደሉ። ከባለስልጣኑ ባለፈም በርካታ የመከላከያ ወታደሮች ዕዳ ሆነዋል። የበንዴ ሳለ ጄኔራሉ የአብይን አንገት አንቀዋል። ፋኖን አታሸንፍም አርፈ ተቀመጥ ሲሉም አስጠንቅቀዋል። ይህ ኢትዮ ፖስት ነው። የሽመልስ አብዲሳ ቀኝ እጅ ተገደሉ። ባለስልጣኑ በድንገተኛ ጥቃት ሲገደሉ በርካታ የመከላከያ ሰራዊት አባላትም መገደላቸው ታውቋል። ጉዳዩ የሽመልስ አብዲሳን ቤተ መንግስት አምሷል። ለመሆኑ የሽመልስን ጓዳ ያመሰው ክስተት አቶ ሽመልስን ለምን አስደነገጠ የሚለውን በዝርዝር ሰሙታላችሁ። ጄኔራሉ የአብይን አንገት አነቁ። ፋኖን የማሸነፍ አቅም የለም አርፈ ተቀመጥ ሲሉም ጄኔራሉ ያበጠውን አፈንድተውታል። በጄኔራሉ ንግግር አብይ መበሳጨታቸውም ተነግሯል። በአማራና ትግራይ ጉዳይ ጭንቅ ውስጥ የገቡት አብይ ያላሰቡት ዱብዳ ከግራም ከቀኝም እየወረደባቸው ነው። አብይ ከናዳው ለማምለጥ እየተፍጨረጨሩ ቢሆንም መውጫ መንገድ አጥተዋል። ናዳው እላያቸው ላይ ሊደርመስ አንድ ሐሙስ ቀርቶታል። በዝርዝር ዘገባችን አካተነዋል። ጠቅላይ ሚኒስትር አብይ ካላሰቡት አቅጣጫ አመፅ ተነሳባቸው። በአስቸኳይ ይቅርታ እንዲጠይቁ ተነግሯቸዋል። አብይ ይቅርታ ማይጠይቁ ከሆነ ከባድ የሆነ ህዝባዊ አመፅ ሊነሳባቸው እንደሚችልም ታውቋል። ጉዳዩ አብይ ድሬዳዋን ወደ ኦሮሚያ ለመጠቅለል ከጀመሩት እንቅስቃሴ ጋር የተያያዘ ነው። እናስደምጣቸዋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ካላሰቡት አቅጣጫ አመፅ ተነሳባቸው። በአስቸኳይ ይቅርታ እንዲጠይቁም ተነግሯቸዋል። አብይ ይቅርታ ማይጠይቁ ከሆነም ከባድ የሆነ ህዝባዊ አመፅ ሊነሳባቸው እንደሚችል ታውቋል። ጉዳዩ አብይ ድሬዳዋን ወደ ኦሮሚያ ለመጠቅለል ከጀመሩት እንቅስቃሴ ጋር የተያያዘ ነው። የሶማሊያ የጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ ሊጠይቁ ይገባል ማለታቸውም ተዘግቧል። የጎሳ መሪዎቹ ጠቅላይ ሚኒስትሩ ይቅርታ ማይጠይቁ ከሆነም የሶማሊያ ወጣቶች እያስነሱት ያለውን ተቃውሞ ተባብሶ ሊደርስ ለሚችለው ጥፋት ተጠያቂ አንሆንም ሲሉም በዛሬው ዕለት በአካሄዱ ስብሰባም አሳስበዋል ተብሏል። በዛሬው ዕለት በድሬዳዋ ሸረፍ ሆቴል የሶማሊያ ተወላጆች ባደረጉት አስቸኳይ ስብሰባ የሶማሊያ የጎሳ መሪዎችና ልሂቃን የተገኙ ሲሆን ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ያደረጉት ንግግር የሶማሊያን ህዝብ ይቅርታ ሊጠይቁ ይገባልም ብለዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው የህዝብ ተወካዮች ስብሰባ ወቅት ማብራሪያ ከሰጡባቸው ጉዳዮች መካከል የወሰን ይገባኛል ውዝግብ ጉዳዮችም አንደኛው ሲሆን በማብራሪያቸው ላይ ድሬዳዋ በህገ መንግስቱ የኦሮሚያ ክልል አካል ነበረች ማለታቸውም አይዘነጋም። ይህን ተከትሎ የሶማሊያ ልሂቃንና በሶማሊኛ ቋንቋ የሚሰሩ የመገናኛ ብዙሃን አውታሮች ወዲያውኑ ተቃውሞ ሲያሰሙ መደመጣቸውን መዘገባችን የሚታወስ ሲሆን በዛሬው ዕለት ደግሞ ከሶማሊያ ማህበረሰብ የተውጣጡ ምሁራን፣ የሚዲያ ባለሙያዎች፣ የሀገር ሽማግሌዎችና የጎሳ መሪዎች በድሬዳዋ ከተማ አስቸኳይ ስብሰባን አድርጓል። በድሬዳዋ ከተማ ሸረፍ ሆቴል የሶማሊያ ጎሳ መሪዎችና ልሂቃን ባደረጉት አስቸኳይ ስብሰባ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬዳዋ የኦሮሚያ አካል ነበረች በማለት በተናገሩት ንግግር በይፋ ወጥተው ይቅርታ እንዲጠይቁ ያሳሰቡ ሲሆን ይህን ማድረግ ካልቻሉ በሶማሊያ ወጣቶች ዘንድ እየተነሳ ባለው ተቃውሞ ለሚፈጠረው ማናቸውም ችግር የጎሳ መሪዎች ኃላፊነት እንደማይወስዱ መግለጻቸውን ለመጽሔታችን የደረሰው መረጃ ያሳያል። በአስቸኳይ ስብሰባ ላይ የኢሳና ጉርጉራ ዋና የጎሳ መሪዎች የተገኙ ሲሆን የጉርጉራው የጎሳ መሪ ዚያድ ዳውድ ኡመርና የሰፊው የኢሳ ጎሳ መሪ ሙስጣፊ መሐመድ ኢብራሂም ጠቅላይ ሚኒስትሩ የሶማሊያን ህዝብ በይፋ ይቅርታ እንዲጠይቁ በመድረኩ ላይ ማሳሰባቸውን የመረጃ ምንጮች አክለው ገልጸዋል። በፌዴራል መንግስትና በህወሓት መካከል የቀጠለው ውጥረት ወደ ዳግም አውዳሚ ጦርነት እንዳያመራ ሁሉም አይነት የሰላም ጥረቶች እንዲቀጥሉ የፖለቲካ ፓርቲዎች ጠይቀዋል። የሰሜን ዕዝ የተጠቃበትን 5ኛ ዓመት ምክንያት በማድረግ በተሰናዳው ፕሮግራም ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያው ስምምነት በኋላ ያደረጋቸው ትንኮሳዎች፣ እምቢ ባይነቶች፣ ስራዎቹና ሴራዎቹ ወደ ጦርነት ለመግባት ከበቂ በላይ መሆናቸውን ተናግረው እኛ ምንም ብንታገስ ከተጠቃን ግን መከላከላችን አይቀርም ሲሉ መደመጣቸው ታውቋል። ፊልድ ማርሻል ብርሃኑ ጁላ እኛ ብቻ ጦርነት ማስቀረት አንችልም ሲሉም ተናግረዋል። ይህን አስመልክቶ በጉዳዩ ላይ ሀሳባቸውን የሰጡ
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር ሙሉዓለም ተገኝ ወርቅ ዳግም ጦርነት እንዳይነሳ እንዲሁም የውጭ ኃይሎች ጣልቃ ገብነት ለማስቀረት ድርድርና ሽምግልናን ጨምሮ ሁሉም አይነት የሰላም ጥረቶች እንዲቀጥሉም ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው የህዝብን ሀብትና ወጣቱን ዓላማ ለሌላው ጦርነት መዋል በምንም መመዘኛ አግባብነት እንደሌለው ሁለቱም አካላት ማወቅ አለባቸው ሲሉ ተናግሯል። አቶ ሙላቱ ህወሓትም ሆነ የፌዴራል መንግስት ለፈረሙት የሰላም ስምምነትና ህገ መንግስት መገዛት ፍላጎት ሳይሆን ግዴታ እንደሆነ ማወቅ አለባቸው ሲሉም አክሏል። በትናንትናው ዕለት የፕሪቶሪያውን የሰላም ስምምነት 3ኛ ዓመት ምክንያት በማድረግ መግለጫ የሰጠው ቅድሚያ ለሰብአዊ መብቶች የተሰኘ መንግስታዊ ያልሆነ ድርጅት ውጥረቱን በንግግር እንዲፈታም ጠይቋል። ድርጅቱ በማከልም ህዝቡ ጦርነት አንፈልግም፣ ልጆቻችንን አንሰጥም በማለት ጦርነቱን እንዲከላከልና እንዲያውግዝ መክሯል። ባለፈው ሳምንት ፓርላማ ቀርበው የነበረው ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያውን የሰላም ስምምነት በመጣስና ህገ መንግስቱን ባለማክበር ህወሓትን መክሰሳቸውን ተከትሎ መግለጫ ያወጣው ህወሓት የፌዴራል መንግስት ጦርነት ለማካሄድ እንቅስቃሴ እያደረገ ነው በሚል መክሰሱ ይታወሳል። የእንቅስቃሴ ዓለም አቀፉ ማህበረሰብ እንዲያስቆም ጠይቆ ነበር። ከትናንት በስቲያ በጉዳዩ ላይ መግለጫ ያወጣው የአውሮፓ ህብረት ልዑክ በበኩሉ ሁለቱ አካላት በዚህ ዓመት ይደረጋል ተብሎ ከሚጠበቀው ምርጫ አስቀድሞም የስምምነቱን ፊርማ አካላት ፖለቲካዊ ንግግር እንዲያደርጉም ጠይቀዋል። የሽመልስ አብዲሳ ቀኝ እጅ ተገደሉ። ባለስልጣኑ በድንገተኛ ጥቃት ሲገደሉ በርካታ የመከላከያ ሰራዊት አባላት መገደላቸው ታውቋል። ጉዳዩ የሽመልስ አብዲሳን ቤተ መንግስት አምሷል። ለመሆኑ የሽመልስን ጓዳ ያመሰው ክስተት አቶ ሽመልስን ለምን አስደነገጠ በሚለው ዙሪያም አዲስ መረጃ ወጥቷል። በኦሮሚያ ክልል ሰሜን ሸዋ ዞን የአያ ጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ክንፉ ነጋሽን ጨምሮ 4 የቀበሌ አመራሮች መገደላቸው ተሰምቷል። የብልጽግና ባለስልጣኑ የቀበሌ አመራሮች የተገደሉት መንግስት በአሸባሪነት በፈረጃው የኦሮሞ ነጻነት ሰራዊት ኦነግ ሸኔ መሆኑን የዋዜማ ዘገባ ያመለክታል። ጥቃቱ የተፈጸመው ከወረዳዋ ከተማ መቅጫ በቅርብ ርቀት ላይ በምትገኘው ኦልዴራ በተባለ ቦታም በቀን ነው ተብሏል። በጥቃቱ ለጊዜው ቁጥራቸው ያልታወቁ በርካታ የመከላከያ የፖሊስና የሚሊሻ አባላት ጭምር እንደተገደሉ ዘገባው አመልክቷል። ይሁን እንጂ በመንግስት በኩል በጸጥታ ኃይሎች ላይ ስለደረሰ ጉዳት የዘገባ እስከ ተጠናቀረበት ሰዓት ድረስ የተሰጠ መረጃ የለም። የብልጽግና አመራሩ የተገደሉት ከቀበሌ አመራሮችና የጸጥታ ኃይሎች ጋር በመስክ ስራ ስምሪት ላይ ባሉበት አጋጣሚ ነው ተብሏል። አመራሮችና የጸጥታ ኃይል አባላቱ በድንገት በተፈጸመባቸው ከበባ የተገደሉት በኃይል አለመመጣጠን መሆኑን በዘገባው ተመልክቷል። ታጣቂ ቡድኑ 3 የቀበሌ አመራሮችን አፍኖ መውሰዱ የተገለጸ ሲሆን ታጣቂዎቹ ከምንጊዜውም በበለጠ ቁጥራቸው ከፍተኛ ነበር ተብሏል። ግድያውን የፈጸሙት የታጣቂ ቡድኑ አባላት ብዛታቸው በመቶዎች የሚገመት መሆኑ የተገለጸ ሲሆን ከአጎራባች ወረዳዎች የጸጥታ ኃይሎች ጋር መዋጋታቸውም ተሰምቷል። በክልሉ የሰሜን ሸዋ ዞን ሂድቡ በተለያዩ አካባቢዎች የብልጽግና ባለስልጣናት በዚህ የታጣቂ ቡድን መገደላቸው ይታወሳል። በዞኑ አቦቴ ወረዳ ታጣቂዎቹ ዛሬ በፈጸሙት ድንገተኛ ጥቃት የወረዳው የብልጽግና ፓርቲ ፖለቲካ አደረጃጀት ዘርፍ ኃላፊ ዳሜ ቱሉ ከአንድ ወር በፊት ተገድለዋል። ከብልጽግና ባለስልጣናት ጋር ለስራ ወደ አንድ ቀበሌ በመጓዝ ላይ ነበሩ። ለጊዜ ቁጥራቸው በውል ያልታወቁ በርካታ የፖሊስና የሚሊሻ አባላትም እንደተገደሉ ተዘግቦ ነበር። ታጣቂ ቡድኑ በሸዋ ቀጠና አመራሮች ላይ ያነጣጠረ ጥቃት መፈጸም መጀመሩም ሰነባብቷል። ፊልድ ማርሻል ብርሃኑ ጁላ በ10 ቀናት ልዩነት ለሁለተኛ ጊዜ የባህር በር ጥያቄን እናሳካለን ሲሉ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በኢፍትሐዊነት አጥቷለች ያሉትን የባህር በር ጥያቄን እናሳካዋለን ሲሉ በትናንትናው ዕለት ታስቦ በዋለው 5ኛ ዓመት የመከላከያ ሰራዊት የሰሜን ዕዝ ጥቃት መርሃ ግብር ላይ ተናግረዋል። ፊልድ ማርሻሉ ከ10 ቀናት በፊት ጥቅምት 15 ቀን 2018 ዓ.ም በቢሾፍቱ ከተማ በተከበረው 118ኛው የሀገር መከላከያ ሰራዊት የምስረታ ቀን ላይ በተመሳሳይ የባህር በር ጥያቄን እንደሚያሳኩትም ተናግረው ነበር። ኢታማዦር ሹሙ በመድረኩ ኢትዮጵያ 3 ነገሮች እንደሚያስፈልጓት የጠቀሱ ሲሆን እነርሱም ሰላም፣ ልማትና የባህር በር ናቸው ብለዋል። ከ10 ቀናት በፊት ባደረጉት ንግግር 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችን እንቀጥላለን፣ ሰላምም ልማትም የባህር በርንም እናሳካለን ብለው ነበር። ትናንት በተካሄደው መድረክ ላይ በተመሳሳይ ጉጅሌ ሲል የገለጹ ጥቂት የህወሓት ኃይል በክህደት አሳጥቶናል ያሉትን የባህር በር እንደሚያሳኩትም ገልጸዋል። ልክ እንደ ከዚህ ቀደሙ መልእክታቸው በትናንት ንግግራቸውም ሰላምና ልማት እንደሚያስፈልግ አጽንኦት የሰጡት ኤታማዦር ሹሙ እኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል ብለዋል።
ፊልድ ማርሻሉ ሶስት ጉዳዮችን አያይዘው ማስረዳት ሲቀጥሉ እያለማን ነው፣ ሰላም ለማምጣት መከላከያ ሰራዊት እየታገለ ነው፣ ሰላም መምጣቱ አይቀርም፣ አገር መልማቱ አይቀርም፣ ህዳሴው ተገድቧል፣ የቀረን ጥያቄ አለም፣ እሱም የባህር በር ነው፣ የቀረንን ጥያቄ ደግሞ እናሳካዋለን ሲሉ በእርግጠኝነት በተጫነው ድምፅም ተናግረዋል። ጄኔራሉ የአብይን አንገት አነቁ። ፋኖን ማሸነፍ አቅም የለም አርፈ ተቀመጥ ሲሉ ጄኔራሉ ያበጠውን አፈንድተውታል። በጄኔራሉ ንግግር አብይ መበሳጨታቸው ተነግሯል። በአማራና በትግራይ ጉዳይ ጭንቅ ውስጥ የገቡት አብይ ያላሰቡት ድቡዳ ከግራም ከቀኝም እየወረደባቸው ነው። አብይ ከናዳው ለማምለጥ እየተፍጨረጨሩ ቢሆንም መውጫ መንገድ አጥተዋል። ናዳው ላያቸው ላይ ሊደረመስ አንድ ሐሙስ ቀርቶታል። በትግራይ ክልል ውስጥ ሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ተናግሯል። ጄኔራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩ ከዚህ ቀደም የተፈጸሙት ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን መደገፍ ሀሳብ የለውም ብለዋል። እንደ ጄኔራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱ ጦስ ጫንቃው ላይ ተሸክሞታል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልል በርካታ ወጣት ህይወት አጥተዋል፣ እናቶችን ባዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ብለዋል። በትግራይ ውስጥ ማናቸውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉም ተናግረዋል። ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነትና መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት ህዝቡ አገልጋይ ከሆነ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉም ተናግረዋል። አበቃን። መልካም ጊዜን ተመኘን።